አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ክፍል 40 ነው። ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። አመሰግናለሁ። የኤልሾ ተንኮልም እንደቀጠለ ነው። ኤልሾና ኑኑ አንድ ላይ ሆኖ ክፍላቸው ላይ ቁጭ ባሉበት እሷ ከመሬት ተነስታ ማልቀስና መሬቱ ላይ ማንፈራቀቅ ጀመረች። አጋጣሚ ስታለቅስና ስትጮው እናቷ እትዬ ሄለን መጣች። እሷም ኑኑ እንደመታቻት አድርጋ እያለቀሰች ልትገለኝ ነበረ ብላ እየነገረቻት፣ ምክንያቱም ኑኑን በጣም ትጠላታለች የሆነ ነገር እንዲያደርጓትና እንድትመታት ስለምትፈልግ ሆን ብላ ያደረገችው ነገር ነው። ኑኑ ግን ምንም አላደረገቻትም። እትዬ ሄለንም ምንም ነገሩን ሳታጣራ ኑኑን በጥፊ ያለቻት። ኑኑም በጣም ተገረመች። እንዴ ምንም ነገር ሳታጣራ ደግሞ ልጇ ባለችው መሰረት እንዴት በጥፊ ትለኛለች? ምን ሆነሽ ነው እትዬ አለቻት። እንዴት እንደዚህ ታደርጊያለሽ አለቻት። እኔ በፍጹም ምንም ነገር አላደረግኩም። እየተንጫጩ አጋጣሚ አዶኒ መጣ። አዶኒ መጥተው ምን እየተፈጠረ ነው? ለምንድን ነው የምትጮሁት ብሎ ስጠይቃቸው ምንም አልመለሰችላቸውም። እትዬ ሄለንም አዶናይ እረፍ እረፍ ብያሃለው እያለችው ከእጇ ኑኑን ነቅሎ ይዟት ወጣ። እትዬ ሄለንም ለኤልሾ ሆን ብለሽ ያደረግሽው ነገር አይደለማ ኑኑ እንዳለች እውነት ነው አለቻት። እንዴት እንደዚህ አደርጋለሁ እናቴ፣ እንዲሁም ከዚህ ቤት መጥፋት አለብኝ እኔ መውጣት አለብኝ አለቻት። እናቷን በጣም ደነገጠች። እንዴት እንደዚህ አይነት ነገር ትናገራለች? እውነትም ትጠፋብኛለች ብላ። ኤልሾ ግን ተለቅ ያለ ጥላቻ ስላለባት ኑኑ ከዚህ ቤት እንድትወጣና ከኑኑ ጋር መሆን ስለማትፈልግ ወይም ደግሞ ኑኑ በቃ የሆነ ነገር እንድትሆን ስለምትፈልግ ሆን ብላ ምክንያቶቹን ትፈልጋለች። ኑኑ ያለችበት ቤት አብረት ከዚች ልጅ ጋር ከዚህ ቤተሰብ ጋር አልኖርም እኔ የትም ይሁት የትም እሄዳለሁ በቃ አለቻት። እናቷን በጣም ደነገጠች። አጋጣሚም ወደ ክፍሉ አይንዬ መጣች። አይንዬ ምን ሆነች ነው ብላ ጠየቀቻት። እቺ የጠገበች ልጅሽ ይኸውልሽ እንዴት እንዳረገችኝ። እሷም ቀይ የሆነ ሜካፕ የሆነ ነገር ተቀብታ ፊቷን ቀይ አደረገችው። ይኸው የተተፈተፈችኝ አለ አታይም እንዴ አይታይሽም አለቻት። አይንዬም በፍጹም የኔ ልጅ እንደዚህ አታደርግም እንዴ ምን እያወራሽ ነው አለቻት። አይ እኔ እንዴ የሰው ልጅ ስላልሆንኩ ነው እንደዚህ ያደረገችኝ እንዴት እንደዚህ ትያለሽ አላት። አፈጠጧት። አይንዬም ተገረመች። እንዴት ኑኑ በጥፊ ብላ እንደዚህ ትደበድባታለች ብላ ሀሳብ ውስጥ ገባች። ኤልሾም ማሚ አየሻ እናትና ልጅ አንድ ናቸው እንዲሁም በገዛ ቤቴ እንደዚህ ትደበድበኝ አለቻት። አይንዬም ታይ እንጂ እንደዚህ አይባልም፣ አንቺና እሷ ልጆቼ ናችሁ እኮ እንዴት እንደዚህ ትያለሽ? እትዬ ሄለንም አይንዬ እውነቱን ስነግርሽ እዚህ ቤት ስንት ዓመት ኖራለች። መሲ ግን አንድ ቀን እጇን አንስታባት አታውቅም ኤልሾ ላይ። ኑኑ ግን ባልሆነ በሆነ ነገር ዝም ብላ ትፈላልጋታለች። እኔም ግራ ገብቶኛል ነገሩ አለቻት። አይንዬም አንስታ በፍጹም የኔ ልጅ እንደዚህ አታደርግም፣ እንዴት እንደዚህ ልታደርግ ቻለች? እኔ እንጃ። አይንዬንና እትዬ ሄለንን እዛው ቁጭ አርጋ እኔ ኑኑን አመጣታለሁ፣ እውነታውን ትጠይቃታለሽ፣ ከሷ ትሰሚያለሽ፣ ትረጃለሽ ብላ ኤልሾ ልጠራት ሄደች። ስትሄድም ከአዶኒ ጋር ኑኑ አብራ ቁጭ አለች። ይኸው እንዲሁም ከአዶኒ ጋር አብረው ቁጭ አሉ። ነይ የልጅሽን ጉጅ ታያለሽ ብላ አይንዬን ይዛት ሄደች። አይንዬም እውነታውም ከአዶኒ ጋር ኑኑ ቁጭ ብለው አገኟቸው። አይንዬም በጣም ተናደደች። ይኸው ልጅሽን ምንም አታረግም፣ ምንም ጥፋት እንደዚህ አታረግም፣ የኔ ልጅማ እንደዚህ አይነት ነገር አታረግም እያልሻል ነበር፣ ይኸው በአይንሽ አሳይቶሻል፣ ይኸው ምን እንደምታረግ እስቲ ስራዋን ጥላ በአሁን ሰዓት ለምን ቁጭ አለች ከሱ ጎን ለምን ቁጭ አለች ብላ እና አይንዬን ማናገረቻት። አይንዬም ከሷ አፍ ወስዳ አዎ እውነት ነው ከሱ ጋር ምን ትሰሪያለሽ? ምን ታረጊያለሽ? ናይ እንዲሁም ቤት ውስጥ ትነግርኛለሽ ብላ አንጠልጥላት ወደ ቤት ወሰደቻት። እዛም ሰዓት አዶኒና ኤልሾ ቀሩ በቦታው። አዶኒም በጣም ተናደደ። እንዴት እንደዚህ ታረጊያለሽ? ለምንስ እንደዚህ ታረጊያለሽ ብሎ ኤልሾን አንቆ ያዛት። ኤልሾም
ሊቀቀኝ አዶኒ። ቆይ አዶኒ እውነት ነው በእኔ ላይ ነው እንደዚህ እያረክ ያለው ብላ አፈጠተችው። ምክንያቱም እኔ ምንም ለማድረግ ምንም ላድርግ አይን የለኝም። ምክንያቱም እሷ ፍቅረኛ ናት። እንዴት እንደዚህ ታደርጊያለሽ ብሎ ኤልሾን አፈጠጣል። አይንዬ ምንሆን ክፍሏን ይዛ ሄዳ ለምን እንደዚህ ታደርጊያለሽ? ለምን ደበደብሻት? አለቻት። በፍጹም እናቴ እኔ እንደዚህ አደርጋለሁ ብለሽ ታስቢያለሽ? አላደረግኩም እናቴ ብላ አሳመነቻት። እናቷም አይንዬም እሺ እሷ እያፎከረች እሱ ፉከራዋን ሳትጨርስ እንዴት ከሱ ጎን ሄደሽ ቁጭት ያለሽ? ከሱ ጋር ስለምን ቁጭ አልሽ? ኑኑም ምንም አይደለም ከሷ ገላግሎኝ ነው እየወሰደኝ እንጂ አለቻት። አይንዬ ልታምን አልቻለችም። ምንም ካልሆነ ታዲያ ለምን ከሱ ጋር ቁጭት ያለሽ? ያለነው እኮ ሰው ቤት ነው። አራት ልጄ ተይ፣ ለምን እንደዚህ ጸባይሽን ትቀይራለሽ? ለምን ስተቀየርሽ እንደዚህ ምን ሆነሽ ነው አለቻት። አይንዬም እንባና ማንባት ጀመረች። ድሮም እድሌ ነው ምን አደርጋለሁ። አሁን ደግሞ እትዬ ሄለንን እንዴት ብዬ ነው ይቅርታም ጠይቃት? እውነትም ይሄ ነገርማ እውነት እየሆነ ነው። ምክንያቱም እኔም በአይኔ እየደረስኩበት ነው የምታደርጉት ሁሉ ብላ ማንባት ማልቀስ ጀመረች። ኑኑም በጣም ደነገጠች። እንዴ እናቴ ምን ሆነሽ ነው? አይንዬም እንዲው ቢበድለኝ ነው እንጂ በዚህ እድሜ ሰው ቤት የሚያንከራትተኝ ብላ እልቅሻዋን ቀጠለች። ኑኑም እንዴ እናቴ ምን ሆነሽ ነው? እንደዚህማ መሆን የለብሽም። አይንዬም ኑኑን ተማጸነቻት። እንዲሁም እግሯ ላይ ውደቂና ይቅርታ ጠይቂያት እባክሽን። እነሱ እንዲሁም እኛ ነን የበደልናቸው። ስለዚህ አንቺ ይቅርታ ማለት አለብሽ። በእግሯ ላይ ወድቀሽ ይቅርታ እንድትያት እፈልጋለሁ አለቻት። አዶኒም ኤልሾን ስላስከፋት እስከ ክፍሏ ድረስ ሄደ። ሲሄድም እሷ እያለቀሰች ነው። አንተ አስመሳይ ውጣልኝ ከዚህ አይነ ማየት አልፈልግም አለችው። እሱም ተረጋጊ፣ አንቺ እኮ ሆን ብለሽ ያደረግሽው ነገር ነው። ለዛ ነው እኔም ይህንን ላደርግ ልፈጽም የቻልኩት አላት። አዶኒም ኤልሾን አስፈራራት። ምክንያቱም እኔ ተከትየሽ የመጣሁት እንዲሁ ልለማምንሽ ሳይሆን ላስጠነቅቅሽ ነው። ከአሁን በኋላ ይህን ነገር ካደረግሽ ግን ህይወትሽ ላይ አስብበት አላት። እሷም ኤልሾም እንዴ ደግሞ ልታስፈራራኝ ነው እንዴ የመጣኸው አለችው። ኑኑ ምንም ባታደርግም ምንም ባትበድላትም የእናቷን እልቃሻና እናቷን አዝና አይታ ሄዳ ለእትዬ ሄለን ይቅርታ ጠየቀቻት። እትዬ ሄለንም እንዲሁ ጥፋትሽን አውቀሻል አይደል? አሁን በራስሽ ተመልሰሽ ይቅርታ ልጠይቂ መጣሽ አለቻት። አይ እኔ ምንም ነገር አላጠፋውም፣ ነገር ግን ይቅርታ ብላ እንዴ ካሁን በኋላማ እንዲሁ በቀላሉ አላልፍሽም፣ እንዲሁም ከልክ እያለፍሽ ነው አንቺ ልጅ ብላ አይንዬም ቁጣዋን ጀመረች። ኑኑም እግሯ ላይ ወድቃ ይቅርታ አጥፍቼ ያለው ይቅርታ። እትዬ ሄለንም ይቅርታ ብትላትም ኑኑ ልታዝንላትና ይቅርታዋን ልትቀበላት አልቻለችም። አሁን እያበዛሹ ነው። ስለዚህ በዚህ ሳምንት ውስጥ ከዚህ ቤት ለቀሽ እንደምትወጪ ነው። ስለዚህ የመሄጃሽና ማረፊያሽን አዘጋጂ። ከኔ እንዲሁ ምህረት እጠብቃለሁ እንዳትጠብቂ። ስለዚህ አሁን በጣም እያማረርሽኝ ነው፣ እያናደርሽኝ ነው። ስለዚህ በቃ ይበቃል፣ ተሰቃየሁኝ አለቻት። አይንዬም ኑኑም የምትለው ጠፋባት። በጣም ደነገጠች። እሷ ግን ምንም ሳታጠፋ የአይንዬ እንባ አይታና የእናቷ ደስታ ስለምትፈልግ እሷ ያለቻትን ብቻ እሺ ብላ ልትፈጽም ብትመጣም እትዬ ሄለን ግን ከቤቷ እንደምታባራትና እንደምትወጣ እንዲሁም ማረፊያሽን ፈልጊ ብላ ሀሳብና ጭንቀት ውስጥ አስገብታታለች። የኑኑ ስቃይ ደግሞ እየበረታ መጣ። ሁላቸውም ይጠሏታል፣ ሁላቸውም ጠምደዋታል።